ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 18 2018 ዓ.ም በርካታ የግንባር መረጃዎችን ይዣለሁ። የግንባር መረጃዎችን በቅደም ተከተል ወደ እናንተ እያደረስኩ አብራችሁ ቆያለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በራያ ግንባር በተለያዩ አካባቢዎች ከባድ ውጊያ ከሰዓት በኋላ ተቀስቅሷል። ውጊያዎቹ በከባድ መሳሪያ የታገዙ እንደሆኑ ነው መረጃዎች የሚያሳዩት። ከቆቦ ከተማ በቅርብ ርቀት 4 ኪሎ ሜትር ጨምሮ እስከ ዋጃ እንዲሁም ደግሞ ድንጋይ ቀበሌ ተብሎ በሚጠሩ አካባቢዎች ከባድ ውጊያ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። ዝርዝር መረጃውን ወደ እናንተ አደርሳለሁ። በወለጋ ተከታታይ የድሮን ጥቃቶች ተፈጽመዋል። ከባድ ውጊያ እየተደረገ ነው። እንዲሁም ደግሞ ሄሊኮፕተሮች ሎጂስቲክ ለማቅረብ እና ቁስለኞችን ለማንሳት ወደ አካባቢው አምርተዋል ተብሏል። አየር ኃይል ጭምር እንዲሳተፍ ያስገደደ ከባድ ውጊያ በወለጋ ቀጠና እየተደረገ ነው የሚገኘው። እነዚህንም ዝርዝር መረጃዎች ወደ እናንተ አደርሳለሁ። በሌላ በኩል በጎንደር ቀጠናም እንደዚሁ ከባድ ውጊያ እየተደረገ ነው የሚገኘው። በደንቢያ፣ በበለሳ፣ በወገራ እንዲሁም ደግሞ ደባርቅና አካባቢውን ጨምሮ በተለያዩ አካባቢዎች ያሉ የዛሬ ውሎ መረጃዎችን በዝርዝር አደርሳችኋለሁ። ከግንባር መረጃዎች መካከል በሞጣ አካባቢም እንደዚሁ ከሰዓት በኋላ የወጡ መረጃዎች አሉ። እሱን ጨምሮ በተለያዩ አካባቢዎች ያሉ አሁን ሁኔታዎችን ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እናንተ ደግሞ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ጥቆማ ዜና@gmail.com ላይ እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ወደ መረጃዎቹ ነው በቀጥታ የሚሄደው። የሱዳን መረጃዎችም አሉ። በሱዳን እንግዲህ የውጊያ ሰነዶችን እና የኢትዮጵያ እና የአረብ ኤሚሬትስ ደህንነቶች ሰነዶችን የሚመለከቱ የመረጃዎች መገኘታቸውን የሱዳን ሚዲያዎች እየዘገቡ ነው የሚገኙት። በተደረጉ አውደ ውጊያዎችና በወደሙ ተሽከርካሪዎች ውስጥ የተገኙ የውጊያ ሰነዶች የሚያሳዩት የኢትዮጵያ ደህንነትና የአረብ ኤሚሬትስ ደህንነቶች የውጊያ እቅዶችን በምዕራብ ዳርፉር ኮርዶፋንና አካባቢው እያዘጋጁ እንደሆነ የሚገልጽ መረጃ አለ። እሱን ጨምሮ ዝርዝር መረጃዎችን አደርሳችኋለሁ። የአርኤስኤፍ ወይም ደግሞ ፈጥኖ ደራሽ ኃይሉም ወሳኝ ቦታዎችን መቆጣጠሩን ገልጿል። የሱዳን ሁኔታስ ምን ይመስላል? የሱዳን ሁኔታ ያው ከኢትዮጵያ ጋር አጠቃላይ የኃይልና የወታደራዊ የፖለቲካ ሚዛን በቀጥታ የሚታይ ጉዳይ ነው። የአልቡርሃን ጦር የኃይል ሚዛኑ ሲያድግ፣ በተቃራኒ አብይ አህመድን የሚዋጉ ኃይሎች በኢትዮጵያ ውስጥ የጉልበት አቅም ያገኛሉ። በተቃራኒው ደግሞ የመሐመድ ደጋሎ ኃይል ሚዛን በሱዳን ውስጥ ከፍ ሲል የአረብ ኤሚሬትስ እና አብይ አህመድ የቀጠናዊ የኃይል ሚዛናቸውም ከፍ ይላል። በዚህ ምክንያት ከኢትዮጵያ ጋር በቀጥታ ተያያዥ የሆነ ጉዳይ ስለሆነ የሱዳን የውሎ ሁኔታ፣ የውጊያ አውደ ውጊያና የአየር ስምሪት የተመለከቱ መረጃዎችን ባጭሩ እያደረስኳችሁ እቀጥላለሁ። አሁን በቀጥታ ወደ መረጃዎቹ ነው የሚሄደው። በወለጋ ቀጠና ያገኘሁትን መረጃ ነው የሚያስቀድመው። በወለጋ አካባቢ በወለጋ ቀጠና ያለው ውጥረቱም ውጊያውም እየተባባሰ እንደሆነ መረጃዎች ይገልጻሉ። በተለይ በወለጋ ቀጠና በቀጣይነት ያለው ተከታታይ ውጊያ ነው እየተደረገ ያለው ባለፉት ሳምንታት ጨምሮ። በእነዚህ ውጊያዎችና በአካባቢው ያለው የጸጥታ መናጥ በአካባቢው ላይ የደረሱ ጉዳቶች ሰፋ እንዲሉ አድርጓቸዋል። በርካታ ሰዎች መፈናቀላቸው ነው የተገለጸው። በዚህ ምክንያት ባለፈው አንድ ሻምበል ኃይል ባለቀባቸው አካባቢዎችም ተጨማሪ እግረኛ ኃይል ስምሪት ተሰጥቷል። በተለይ ሊሙ ገሊላ እና ጊዳያና ወረዳዎች ስር በሚገኙ እንዲወደዲቾ ዋጃ ቀበሌዎች ዛሬ ተከታታይ የድሮን ድብደባዎች ተፈጽመዋል። 4 ጊዜ የድሮን ድብደባዎች ተፈጽመዋል ያሉት የመረጃ ምንጮች በድሮን ድብደባዎቹ የደረሰውን ጉዳት ግን በውል ለማወቅ አልተቻለም። ከዚህ ጋር በተያያዘ በአካባቢው ነዋሪዎች እንደሚገልጹት በተከታታይ የሚፈጸሙ የአየር ጥቃቶች በአካባቢው ሕዝብ ዘንድ ከፍተኛ ስጋት ፈጥረዋል። ታይቶ የማይታወቅ የድሮን ድብደባና እንዲሁም ደግሞ ተከታታይነት ያለው ቅኝት ነው እየተደረገ ያለው። የጉዳቱ መጠን እና የደረሰውን ጉዳትን በግልጽ ለማወቅ አልተቻለም። በአካባቢው ውጊያዎች እንደቀጠሉ ናቸው። በሌላ በኩል ኪረም ወረዳ ሀሮ አዲስ ዓለም ተብሎ የሚጠራው አካባቢ የመከላከያ ሄሊኮፕተሮች ወደ አካባቢው ሲመላለሱ ታይቷል። እንግዲህ ይሄ በተመለከተ መረጃውን ያደረሱ የመረጃ ምንጮች እንደሚገልጹት በአካባቢው ያለው የእግረኛ ኃይል ስምሪት መሳሳት እንዲሁም ደግሞ አብዛኞቹ መጋቢ መንገዶች እና ወታደራዊ ሎጂስቲክ ለማቅረብ የሚያስችሉ መንገዶች በአካባቢው በተዋጊዎች መያዛቸውን ተከትሎ በአየር ሎጂስቲክ ለማቅረብ እንዲሁም ደግሞ ቁስለኞችን ለማንሳት ግዴታ ስለሆነ ነው ይሄ ስምሪት የተሰጠው ብለዋል። የመሬት መንገዶች በመዘጋታቸው የአቅርቦት መስመሮች በመቋረጣቸው ምክንያት ኦኬ አየር ማረፊያ ተብሎ ከሚጠራው የተነሱ ሄሊኮፕተሮች ለሁለተኛ ጊዜ ሀሮ አዲስ ዓለም ሁለተኛ ደረጃ ትምህርት ቤት ሲያርፉ መመልከታቸውን የዓይን እማኞች ገልጸዋል። ይህም በአካባቢ ያለውን የሎጂስቲክ የጸጥታ ሁኔታ የደረሰበትን ደረጃ የሚያሳይ ሲሆን ቁስለኛ ወታደራዊ አዛዦችንም ከአካባቢ ይዞ ለመውጣት እንደሆነ መረጃዎቹ ገልጸዋል። በቅርብ ሳምንታት በተለይ በአለፉት 2 ሳምንታት የአየር ኃይል በወለጋ ዞን ውስጥ ሰፊ ድብደባና ስምሪት እያደረገ መሆኑም ተገልጿል። የአየር ድብደባዎቹ የስለላ ተግባራትና
የተለያዩ አካባቢዎች ያለው ስምሪት እየተጠናከረ እንደሆነ መረጃዎቹ ይገልጻሉ። ይሄ በግልጽ መሬት ላይ የኃይል መዛባት ስለመድረሱ ወታደራዊ ተንታኞች ይናገራሉ። የወታደራዊ እንቅስቃሴዎች ዙሪያ የሚወጡ መረጃዎች እንደሚያሳዩት የኦነግ ኃይሎች አብዛኛው ኃይላቸውን ከወለጋ ማስወጣት ወደ ሸዋና ወደ አካባቢ ስምሪት ሲወስዱ ወደ ከሚሴና አካባቢው የመግባት ሰፊ እንቅስቃሴ እያደረጉ ሲሆን በዚህ ቀጠና በወለጋ አሁን የሚታየው አፍላ ውጊያ በፋኖና በመከላከያ እንዲሁም ደግሞ የኦሮሞ ጥምር የጸጥታ ኃይሎች መካከል የሚደረግ እንደሆነ ነው መረጃ ምንጮች የገለጹት። የአካባቢ ነዋሪዎች የጸጥታ ሁኔታው ከባድ ስጋት እንደ ከባድ ስጋት ውስጥ እንደጣላቸው እየገለጹ ነው የሚገኙት። የትራንስፖርትና የንግድ እንቅስቃሴም በተጠቀሱት 3 ወረዳዎች ሙሉ በሙሉ ተቋርጦ ነው የሚገኘው። ይህ በእንዲህ እንዳለ በሰሜን ወሎ ጃራ ስደተኞች መጠለያ ጣቢያ የሚገኙ ተፈናቃዮች መሬታቸው በወለጋ ለሚሊሻ ለኮሬ ነገኛና ለቄሮ ሰራዊት ለሚባለው እየተከፋፈለ ነው የሚገኘው። በዚህ ጉዳይ ላይ ዝርዝር ያለ መረጃ ይዤ እመለሳለሁ በሌላ ሰዓት። ወደ አማራ ክልል የግንባር መረጃዎች ሲሄድ ወደ ራያ ቆቦ የሚመስለን መረጃን የማስቀድመው በራያ ቆቦ ወረዳ ድንጋይ ቀበሌ ከሰዓት በኋላ በዲሽቃና በሞርተር የታገዘ ውጊያ መቀስቀሱን የዓይን እማኞች ተናግረዋል። በአካባቢው ከቀኑ 9 ሰዓት ጀምሮ እስካሁን ድረስ የቀጠለው ውጊያ በዙ 23 በአየር መቃወሚያ በሞርተርና በዲሽቃ እየታገዘ እንደሆነ የዓይን እማኞች ገልጸዋል። በዚህ ውጊያ እስካሁን ድረስ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት በውል ለማወቅ አልተቻለም ያሉት የመረጃ ምንጮች ውጊያው ከቀኑ 9 ሰዓት ተኩል ገደማ በዚህ ድንጋይ ቀበሌ ተብሎ በሚጠራው በኩል ነው የተጀመረው ብለዋል። በዚህ ውጊያ ከፋኖ ባሻገር በዚህ አካባቢ ስምሪት የወሰዱት የህወሓት ታጣቂዎችን ወደ ሰሌን ውሃና አየር ማረፊያ አካባቢ ተጨማሪ መሳሪያዎችን ማንቀሳቀሳቸውን መረጃ ምንጮቹ ገልጸዋል። ከድንጋይ ቀበሌ ወደ ራያ ዞብለን መውጫና ወደ ራማ ተራሮች መውጫ ያሉ አካባቢዎች አሁንም ውጊያ እየተደረገባቸው ነው። በሌላ በኩል ከድንጋይ ቀበሌ ወደ ሽመሌ ተብሎ ወደሚጠራ አካባቢም እንደዚሁ ብርቱ ውጊያ እየተደረገ መሆኑን መረጃዎች ያሳያሉ። ይሄ አዲስ ድንጋይ ቀበሌ ተብሎ የሚጠራው አካባቢ ያለ ግንባር ነው። በዋጃ በኩልም እንደዚሁ ዛሬ ከቀኑ 9 ሰዓት ተኩል ጀምሮ ከዋጃ ግንባር ሰሌን ውሃ ተብሎ በሚጠራ አካባቢ እንደዚሁ ውጊያ ተቀስቅሷል። ውጊያው አሁን ከቀኑ 9 ሰዓት ገደማ የጀመረ ስለሆነ የደረሰውን ጉዳት በውል ለማወቅ አልተቻለም ብለዋል። ዘጌት ብለው በወጡ መረጃዎች ደግሞ በራያ ቆቦ በሌሎቹ አካባቢዎችም ውጊያ መቀስቀሱን መረጃዎች ይገልጻሉ። ከቀኑ 9 ሰዓት ተኩል እስከ 10 ሰዓት ድረስ በተለያዩ አካባቢዎች ውጊያ ተቀስቅሷል። ይህንን ጨምሮ በ5 አካባቢዎች ውጊያ እየተደረገ እንደሆነ ራያ ቆቦ አካባቢ የወጡ መረጃዎች ያሳያሉ። ከዋጃ ከሰሌን ውሃና ከድንጋይ ቀበሌ በተጨማሪ ውጊያ በተለያዩ አካባቢዎች እንዳለ በተለይ ቀዩ ጋሪያና ጮቢበር ተብሎ በሚጠሩት አካባቢዎች ብርቱ የፊት ለፊት የግንባር ውጊያ እየተደረገ እንደሆነና የከባድ መሳሪያ ድብደባም እንደቀጠለ መረጃ ምንጮች ገልጸዋል። በተለይ መንድፋራ ተብሎ በሚጠራው አካባቢ የፊት ለፊት ወይም ደግሞ የጨበጣ የቅርብ ርቀት ውጊያዎችና የደፈጣ ድንገተኛ ጥቃቶችን ጨምሮ ከባድ ውጊያ እየተደረገ እንደሆነ ተገልጿል። ከራያ ቆቦ ከተማ በስተሰሜን ምስራቅ አቅጣጫ 4 ኪሎ ሜትር ያህል ርቀት ባለው አካባቢዎችም ውጊያዎች እንዳሉ ለማወቅ ተችሏል። ውጊያው በአሁኑ ሰዓት በዋጃ ሰሌን ውሃ፣ ድንጋይ ቀበሌ፣ መንድፋራ፣ ቀዩ ጋሪያን ጨምሮ በተለያዩ የቆቦ አካባቢዎች እየተደረገ ሲሆን ዋናውን መንገድ ይዞ የመድፍ ድብደባ እየተደረገ እንደሆነ መረጃዎቹ ገልጸዋል። በዚሁ ወደ ራያ አላማጣ ስንሄድ ራያ አላማጣ ወረዳ ጋርጀሌ ተብሎ በሚጠራ አካባቢ የህወሓት ታጣቂዎች የተፈጥሮ ደን ለመመንጠርና ከሰል ወደ ትግራይ ለመጫን መንቀሳቀሳቸውን ተከትሎ የአካባቢው ነዋሪዎች ተቃውሞ አንስተዋል። ደኑን ማውደም አይቻልም በሚል ድምፃቸውን በማሰማታቸው የአካባቢው ነዋሪዎች በህወሓት ታጣቂዎች እንደታሰሩ የመረጃ ምንጮች ገልጸዋል። የታሳሪዎችን ቁጥርና ሁኔታ በተመለከተ የወጣው መረጃ በመቃወማቸው ብቻ ተይዘው የታሰሩት ከ24 በላይ ይሆናሉ። የቀበሌው ነዋሪዎች ካለፈው ሰኔ 17 ትላንት ጀምሮ ነው በአካባቢ ፖሊስ ጣቢያ ታስረው እንደሚገኙ ቤተሰቦቻቸው የገለጹት። በሌላ መረጃ አለማጣ ከተማ የህወሓት ባለስልጣናት ማስጠንቀቂያ እየሰጡ ነው የሚገኙት። የህወሓት የአካባቢው ዋና ባለስልጣን የአለማጣ ከተማ ከንቲባ አቶ ሞገስ ሽፈራው በአካባቢው ነዋሪዎች ላይ እያነጣጠረ ማንነት ተኮር ማስጠንቀቂያ መስጠቱን መረጃዎች ገልጸዋል። ማንኛውም ሰው አለማጣ ከተማ መኖር ይችላል፣ አማራ ነኝ የሚል ግን መኖር አይችልም፣ አማራ ነኝ ካለ ወደ አማራ ክልል ይሄድ በሚል በስብሰባ ላይ ንግግር ማድረጉን ተከትሎ በአካባቢው ላይ የገደብና ጫና መፈጠሩን የመረጃ ምንጮች ገልጸዋል። እንግዲህ እሱ ከአድዋ መጥቶ ነው ይህንን እየተናገረ የሚገኘው። ወደ ጎንደር ቀጠና መረጃዎቻችን ስንሄድ በማዕከላዊ ጎንደርና በሰሜን ጎንደር የተለያዩ ቀጠናዎች ውጊያዎች እንደቀጠሉ መሆናቸውን የወጡ መረጃዎች ይገልጻሉ። በማዕከላዊ ጎንደር ደንቢያ ቀጠና 4ኛ ቀኑን የያዘ ዘመቻ እየተደረገ እንደሆነ የወጡ መረጃዎች ገልጸዋል። ሰሞኑ ውጊያ በተደረገባቸው
የጣና ዳር ቀበሌዎች ከጎንደር ዙሪያ ምስራቅ ደንቢያ አካባቢ ዛሬም ተጨማሪ ስምሪት መኖሩን የመረጃ ምንጮች ገልጸዋል። ሰሞኑን በዚህ ቀጠና በተደረገው ውጊያ በመከላከያ በኩል ከፍተኛ ሰብአዊ፣ ቁሳዊ ጉዳት እንደደረሰ የገለጹት የመረጃ ምንጮች ቀደም ብሎ በፋኖ በኩል በተሰጠው መግለጫ በፋኖ በኩልም የፋኖ አመራሮችን ጨምሮ የፋኖ አባላት ላይ የሌሊት ጉዳት መድረሱ ይታወቃል። ይህን ተከትሎ ተጨማሪ ኃይል ካዘዞ ወደ አካባቢው ከጠዳና ማክሰኝት እንቅስቃሴ እያደረገ ቢሆንም በምስራቅ ደንቢያ አንዳንድ አካባቢዎች ዛሬ ሰራዊቱ ለቆ ስለመውጣቱም ሌሎች መረጃዎች ገልጸዋል። በዚሁ ምዕራብ ደንቢያ በተመሳሳይ በምዕራብ ደንቢያ ወረዳ ጉራንዴ ተብሎ በሚጠራ ቦታ ዛሬ ከማለዳ 11 ሰዓት ጀምሮ እስከ ረፋድ 5 ሰዓት ድረስ የዘለቀ ውጊያ መደረጉን የዓይን እማኞች ገልጸዋል። በሌሊት በሁለት አቅጣጫ ጉራንዴ ቀበሌ ተብሎ ወደሚጠራው ቀጠና ከተንቀሳቀሰ መከላከያ አድማ ብተናና ሚሊሻ ጋር በተደረገ ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት ግን በውል አልታወቀም። ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰው መከላከያ አድማ ብተናና ሚሊሻ ላይ ፋኖ የሚያጸፋ ምላሽ መስጠቱን ተከትሎ ነው ለሰዓታት ከባድ ውጊያ የተደረገው። ዝርዝር መረጃዎች እንደደረሱ ወደ እናንተ አደርሳለሁ። በዚሁ በማዕከላዊ ጎንደር ዞን በለሳ ቀጠና በእንቅስቃሴ ላይ በነበረ የመከላከያና የሚሊሻ ኃይል ላይ ደፈጣ ጥቃት መፈጸሙንም መረጃዎች ገልጸዋል። ከበለሳ አርባያ ከተማ ወደ አይሰግ ኮሽጎ ተብሎ ወደሚጠሩ ቀጠናዎች በሌሊት በመንቀሳቀስ ላይ የነበረ መከላከያ ላይ ፋኖ በፈጸመው ድንገተኛ የደፈጣ ጥቃት ጉዳት ደርሷል። ፋኖ ቀድሞ የእንቅስቃሴ መረጃ ደርሶ ስለነበረ ስልታዊ ቦታ በመያዝ የደፈጣ ጥቃት በመፈጸም ጉዳት ማድረሱ ታውቋል። አይሰግ ኮሽጎ ተብሎ ወደሚጠራው ቦታ ከመድረሱ በፊት አርቢት ተብሎ በሚጠራ ቦታ ላይ ነው የደፈጣ ጥቃት የተፈጸመው። በደፈጣ ጥቃቱ የደረሰው ጉዳት በውል አልታወቀም። ይህንን ተከትሎ ወደ ኋላ ተመልሷል። የደፈጣ ጥቃት ያስተናገደው መከላከያና የሚሊሻ ኃይል የሚል መረጃ ነው የወጣው። በሌላ ቀጠና ከማዕከላዊ ጎንደር ወደ ሰሜን ጎንደር ስንሄድ በማዕከላዊ ጎንደርና በሰሜን ጎንደር አዋሳኝ አካባቢዎች በዳባት፣ በወገራ፣ በገደብዬ እስከ ወርቀ ደሞ ድረስ በተለያዩ 4 ግንባሮች ትላንትና ሲደረግ የነበረው ውጊያ ዛሬም በአካባቢው እንደገና ውጥረት ማገርሸቱን መረጃዎች ገልጸዋል። አንድ አድማጭ ወገራን ሰሜን ጎንደር ታደርገዋለህ ስትዘግብ፣ ወገራ ግን በሚገኘው በማዕከላዊ ጎንደር ነው የሚል አስተያየት ሰጥቶኛል። አዎ፣ አምባ ጊዮርጊስ በማዕከላዊ ጎንደር ነው የሚገኘው። አብዛኞቹ አዋሳኝ አካባቢዎች ወደ ሰሜን ጎንደር ወደ ዳባትና ደባርቅ የሚዋሰኑ አካባቢዎች ጋር በተያያዘ ነው መረጃ እየተሰራጨ ያለው። ለማንኛውም አመሰግናለሁ ስለ አስተያየቱ። ትላንትና በዚህ ቀጠና በነበረው ውጊያ ከ100 በላይ የመከላከያና የአድማ ብተና አባላት ላይ ጉዳት ደርሷል። ሆስፒታል ከገቡት ጭምር ዛሬ 17 የሚሆኑ ህይወታቸው ማለፉንም የፋኖ ህዝብ ግንኙነት ገልጿል። በሌላ ዛሬ አፍላ ውጊያ ሲደረግባቸው ካረፈሉ አካባቢዎች አንዱ የሰሜን ጎንደር ደባርቅ አካባቢ ይገኝበታል። በሰሜን ጎንደር ደባርቅ ወረዳ በተለያዩ አካባቢዎች ከማለዳ ጀምሮ ውጊያ ሲደረግ ውሏል። በተለይ ልዩ ስሙ ጥሪ ሃይና ተብሎ በሚጠራ አካባቢ ዛሬ ከማለዳው 11 ሰዓት ጀምሮ እስከ እኩለ ቀን ድረስ በተደረገ ውጊያ ከሰባ በላይ የነፍስ ወከፍ እና የቡድን መሳሪያዎች በፋኖ እጅ መግባታቸውን የፋኖ የመረጃ ምንጮች ገልጸዋል። እንግዲህ የጉዳቱን መጠን ከዚህ ተነስቶ መገመት ይቻላል። ጥሪ ሃይና ተብሎ በሚጠራው አካባቢ በአራት አቅጣጫ ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰ ሚሊሻ፣ አድማ ብተና፣ የሰላም አስከባሪና የፖሊስ ሰራዊት ላይ ነው ይሄ ጉዳት እየደረሰው። ፋኖ ከዛሪማ እስከ ጥሪ ሃይና ባሉ አካባቢዎች ቀድሞ በዘረጋው ስልታዊ መሬቶችና ወሳኝ መልካም ምድራዊ ሁኔታዎችን መቆጣጠር በዚህ ዘመቻ ጉዳት መድረሱን የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ እንግዲህ ወደ ዛሪማ አብዛኛው ኃይል ቁስለኞችን ይዞ ተመልሷል ከሰዓት በኋላ። በዚህ ምክንያት በአካባቢው ያለው ውጊያ ከ7 ሰዓት ጀምሮ ቆሟል ተብሏል። በደንቢያ በነበረው ውጊያ ምስራቅ ደንቢያ አምሳ ፈጅ ተብሎ የሚጠራው አካባቢ በነበረው ውጊያ በርካታ የሰራዊቱ አባላት ጉዳት የደረሰባቸው ሲሆን ከነዚህ መካከል አስከሬኖች በ5 ሲኖትራኮች ወደ ማክሰኝት አቅራቢያ የሚገኝ መስጊድ ዙሪያ የጅምላ ቀብር ተፈጽሟል። ከመስጊድ አቅራቢያ ተብሎ የሚጠራ ቦታ ላይ የቀብር ስነስርዓት ተፈጽሟል ተብሏል። በጅምላ እንግዲህ ከደረሰው ጉዳት አንጻር ይህም እንግዲህ ምን ያክል ሰፊ እንደሆነ የሚያሳይ ነው። ያው በፋኖ ላይም በሌሊት ውጊያዎች የደረሰው ጉዳት ይታወቃል። ሌላው ወደ ሞጣ ቀጠና የሚወስድ ነው። ምስራቅ ጎጃም በሞጣ ከተማ የደረሱ መረጃዎች እንደሚያመላክቱት በከተማው አካባቢ ድመት ገደል ተብሎ በሚጠራ እና ተክለ ሃይማኖት ተብሎ የሚጠሩ አካባቢዎች በሚገኙ ጊዜያዊ ወታደራዊ ካምፖች አካባቢ ውጊያ ተደርጓል። ዛሬ ከሰዓት በኋላ በዚህ አካባቢ ለሰዓታት የዘለቀ ውጊያ ተደርጓል። በተደረገው ውጊያ የደረሰው ዝርዝር ጉዳት ግን በውል አልታወቀም። የፋኖ ሻለቃ 1 እና ሻለቃ 5 በጋራ በተናበበ
ሁኔታ ነው በእነዚህ ካምፖች ዙሪያ ውጊያ ያደረጉት፣ በካምፖች ላይም ጥቃት እያደረሱት። ከዚህ ባሻገር እንደዚሁ በሌላ ግንባርም ወደ ቀራኔው አቅጣጫ ተብሎ ወደሚጠራ አካባቢም የተንቀሳቀሰ መከላከያና ሚሊሻ ጋር ፋኖ ውጊያ አድርጓል። በዚህ የከበባ እቅድ ይዞ የተንቀሳቀሰ ኃይል ወደኋላ እንዲመለስ ተደርጓል። ቀደም ብሎ ድመት ገደል አካባቢ ፋኖ ጥቃት በመክፈቱ የውጊያ ቀጠና በማስቀየሱ ወደኋላ ተመልሷል ነው የተባለው። ወደ ሱዳን የተመለከቱ አጫጭር መረጃዎችን አስከትላለሁ። በኮርዶፋን ግንባር እንግዲህ በሱዳን ማለት ነው የሱዳን አየር ኃይል ከ160 በላይ የአርኤስኤፍ ተሽከርካሪዎችን መደምሰሱንና ከውጭ የስለላ ድርጅቶች ጋር የሚያያዙ ሰነዶች መገኘታቸውን አጋልጧል። የኮርዶፋን ግንባር በሚገኙ ወታደራዊ ምንጮች የተገኙ መረጃዎች እንደሚያመላክቱት የሱዳን ብሔራዊ ጦር አየር ኃይል ባደረገው ከፍተኛ የአየር ጥቃት ባራ፣ አልኮናይ፣ አልደባይባት ተብሎ በሚጠሩ አካባቢዎች የነበሩ ከ161 በላይ ወታደራዊ ተሽከርካሪዎች ውድመት ደርሶባቸዋል። ይህ እንግዲህ የአርኤስኤፍ ተሽከርካሪዎች እንደሆኑ ነው የተገለጸው። የአየር ጥቃቱን ተከትሎ የሱዳን ጦር ባደረገው የምድር ማጣራት ሂደት ከተገደሉ የወታደራዊ የግንባር አዛዦች መካከል ለምሳሌ ማህሪያ ጎሳ መሪ ከሆኑት መካከል ተሽከርካሪዎች ውስጥ እጅግ ምስጢራዊ የሆኑ ሰነዶች እና መታወቂያዎች መገኘታቸውንም መረጃው ጠቁሟል። የተገኙት ሰነዶች የኢትዮጵያና የተባበሩት አረብ ኤሚሬትስ የስለላ አካላት በጦርነቱ ውስጥ ቀጥተኛ ተሳትፎ እንዳላቸው የሚያሳዩ መረጃዎችን የያዙ መሆናቸውን የገለጹ ወታደራዊ ምንጮች እነዚህ የውጭ ኃይሎች በኮርዶፋን ግንባር የሚሊሻውን ስኬት በሱዳን ጦር አመራሮች ላይ የፖለቲካ ጫና ለማሳደርና አስገዳጅ የተኩስ አቁም ስምምነቶችን ለመጫን እንደ መንደርደሪያ ካርድ ለመጠቀም አቅደውት የነበሩ ሰነዶችና አቅዶች ጭምር ተገኝተዋል። በዚህ ሁኔታ እንግዲህ ወታደራዊ መስክ ወረቀቶቹ እንደሚያሳዩት የመሐመድ ደጋሎ ኃይሎች በአቦይድ ሰሞኑን ከበባ ያደረጉባት አካባቢ የሚገኘውን ጠንካራውን የሃጃና መከላከያ መስመር ለመስበር መሞከራቸው ራሳቸውን የማጥፋት ያህል እንደሆነና አሁን ባለው ሁኔታ ኃይላቸውን ወደ ኒያላ እና አልዳይን ተብሎ ወደሚጠሩ አካባቢዎች ወደ ኋላ ከማስወጣት ውጭ ሌላው አማራጭ እንደሌላቸው የተገኘው ሰነድ ምክረ ሀሳብ ይሰጣል ነው የተባለው። እንግዲህ ከላይ የተጠቀሰችውን ከተማ በተለይ ኤል ኦቢድ ተብላ የምትጠራውን ከተማ የደጋሎ ጦር ከከበበ ዛሬ 7ኛ ቀኑ ነው። 500 ሺህ ህዝብ የሚኖርባት ከተማ ነች። የእንግሊዝን ኖርዌይን ጨምሮ የተባበሩት መንግስታት ድርጅት የአፍሪካ ህብረት ጭምር እና አሜሪካን ጨምሮ ማለት ነው መሐመድ ደጋሎ ከዚህ ቀጠና ጦሩን እንዲያስወጣ እየጠየቁ ነው የሚገኙት። በዚህ በኩል እንግዲህ ተገኝቷል የተባለው የኢትዮጵያና የአረብ ኤሚሬትስ ወታደራዊ ሰነድም የደጋሎ ጦር ከዚህ ከተማ ወደ ኋላ መውጣት እንጂ ወታደራዊ መስመሮችን ለመቁረጥ የሚያደርገው እንቅስቃሴ ራሱን እንደማጥፋት ይቆጠራል ብሏል። ሌላው በሱዳን የተዘረጋውን ድንበር ተሻጋሪ የጦር አቅርቦት መረጃ ያጋለጠ መረጃ ነው። ከተለያዩ ጎረቤት ሀገራት ተነስተው በቀጥታ ወደ ሱዳን የጦር ግንባሮች የሚዘልቁ ግዙፍ ድንበር ተሻጋሪ የሎጂስቲክ እና የጦር መሳሪያ አቅርቦቶችና ሰንሰለቶች መዘርጋታቸውን አንድ የሱዳን ሚዲያ አጋልጧል። በዚህ የሱዳን ሚዲያ መሰረት የውጭ ድጋፍ መረብ አማካይነት ከ20 ሺህ በላይ ተዋጊዎች ወደ ሱዳን ገብተዋል። የውጭ ሀገራት ተዋጊዎች 7000 የሚጠጉ የታጠቁ ዘመናዊ ወታደራዊ ተሽከርካሪዎች ወደ ሱዳን ገብተዋል። ይህ እንግዲህ ለአርኤስኤፍም ለአልቡርሃንም የቀረበውን ይመለከታል። እንዲሁም ደግሞ ለሁለቱም ከ163 በላይ የካርጎ የጭነት አውሮፕላኖች ከፍተኛ የጦር መሳሪያዎችን ማቅረባቸውንም መረጃው ይፋ አድርጓል። ይህ ሰፊ ድንበር ተሻጋሪ መረብ በሱዳን እየተካሄደ ያለው ጦርነት በቀላሉ እንዳይቆም እና በውጭ ኃይሎች እጅ ጥምዘዛ የየዕለቱ ውጊያ ይበልጥ እንዲፋፋም እያደረገ መሆኑን የተገኘው መረጃ ያሳያል። በዳርፉር ኖርዝ ዳርፉር ተብሎ በሚጠራው ግንባር የፈጥኖ ደራሽ ኃይሉ አምብሮ የምትባል ከተማን መቆጣጠሩን ዛሬ አሳውቋል። ፈጥኖ ደራሽ ኃይሉ ከተማዋን በቁጥጥር ስር የዋለው የጀኔራል አልቡርሃን የሱዳን መደበኛ ጦር እና ተባባሪው ጆይንት ፎርስ ተብሎ የሚጠራው በአካባቢው የሚገኘው ኃይል ከተማውን ለቀው ማፈግፈጋቸውን ተከትሎ ነው። ከዚህ ቀደም በአካባቢው የነበሩት የሱዳን ጦር ኃይሎች በሱዳንና ቻድ ድንበር ላይም ወደምትገኘው አሁን የጦር መጨረሻ ተደርጋ ወደምታየው ቲና ከተማ አፈግፍጓል። የአልቡርሃን ጦር አምብሮ በሰሜን ዳርፉር ጫፍ በሱዳን፣ በቻድ፣ በሊቢያ በሶስትዮሽ ድንበር የምትገኝ እጅግ ስትራቴጂክ ቦታ እንደሆነች ወታደራዊ መረጃዎቹ ያሳያሉ። ከሱዳን መደበኛ ጦር በኩል እስካሁን ድረስ ይቺ ስትራቴጂክ ከተማ ስለመያዟና የእነሱ ጦር ስለመልቀቁ የተሰጠ መግለጫ የለም። ሌላው ራባክ ተብሎ በሚጠራው ከተማ የአርኤስኤፍ ድሮኖች በሰነዘሩት ጥቃት ዛሬ ንጹሐን ህይወታቸው አልፏል። ነጭ አባይ ግዛት የምትገኘው ራባክ ከተማን ኢላማ ያደረገ የፈጥኖ ደራሽ ኃይሉ ድሮኖች ዛሬ ተከታታይ ጥቃቶችን ፈጽመዋል።
የከተማዋን የነዳጅ ማደያዎችም አውድመዋል። የቦምብ ጥቃቶችን ተከትሎ በሲቪሊያን ላይ የሞትና የአካል ጉዳት መድረሱንም እየወጡ መረጃዎች ይገልጻሉ። ሌላው በምዕራብ ሱዳን በኩል የሱዳን ከመካከለኛው አፍሪካ ሪፐብሊክ ጋር የሚያገናኛትን ድንበር መዝጋቷንም የወጡ መረጃዎች ገልጸዋል። በትላንትናው ዕለት በሱዳንና በመካከለኛው አፍሪካ ሪፐብሊክ ድንበር ላይ የሚገኘው የኦሙ ዳፋቅ አም ዳፍኮክ ተብሎ የሚጠሩ የሱዳን ጎሳዎች ላይ በደረሰውን የንጹሐን እልቂት ተከትሎ ነው የድንበር እየተዘጋው። በሁለቱ ሀገራት መካከል ያለው ድንበር ሙሉ በሙሉ መዘጋቱ ከተሰማ በኋላ በአካባቢው ያለው ወታደራዊ እንቅስቃሴ ቆሟል። ይህን ክስተት በድንበር መስመሩ ላይ ከፍተኛ ወታደራዊ ውጥረትና መፋጠጥ መፍጠሩንም የወጡ መረጃዎች ያሳያሉ። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ